ማሚ እንጂ ነበር የፈለኩት። ማሚ እርዱኝ፣ እርዳታችሁን ፈልጋለሁ። አሞኛል፣ ትንሽ ጉፋን ማለት ነው። ምን ሆነ ማሚ? አይ እኔ በዋትስአፕ ራሱ ሪከርድ አድርጌልሽ ነበር፣ ቀጥታ ራሱ እየደወልኩልሽ ነበር ማለት ነው። እዚህ ቤት መጣሁኝ እኔ አመት ከ3 ወር ሆኖኛል። 4ኛ ወሬን ልጨርስ ነው። ግን ሰውየው ሚስት የለውም፣ ሚስቱን ፈቷል ማለት ነው። እና 3 ልጆች አሉ ጎረምሳ። ትናንትና ቤቱ በጣም ሽተተ። ወጣ ጊዜ ሽቶ ረጨሁ ማለት ነው። ሶፋ ላይ በጣም ረጨሻነሽ በጣም ሸተተ። ምክንያቱም ቡኩር ምናምን ስለሌለ ያው የቡኩር ነው ሽቶ ማለት ነው። ያኔ ግምትን የሚከበድ አይደለም ማለት ነው። በጣም ሽት በቃ ትንሽ ነው የረጨሁት፣ ግን ያንን እግሬ ላይ ሰበረው ማለት ነው። ሲወረውረው እግሬ መካከል ተሰበረ። ግን ስራ ሰሪ ማለት ለ28 ትኬት እቆርጥልሻለሁ አልፈልግም አለ። እሺ የተቀመጥኩ። አሁን ልጆቹ ተናታቸው የመጡ ክፈች እያለ በር ክፈች እያለ እየቆረቆረ በጣም እየጮሁ ማለት ነው። ሰውዬው አልፈልግም ማለት ለ28 ትኬት እቆርጥልሻለሁ ብለን ተነጋግረናል። እኔም አልፈልግም፣ ምክንያቱም ቤት ውስጥ ልጆች በጣም አስቸጋሪ ናቸው። ሚስት የለውም። ሰውየው በጣም ይጮሃል። ስኳር አለበት፣ ደም ግፊት አለበት፣ በጣም ይጮሃል። በቃ እኔ መስራት አልቻልኩም ማለት ነው። እና አገሬ መግባት ፈልጋለሁ አልኩት። በቃ ለ28 እቆርጣለሁ እኛላ። አሁን ልጆቹ መጥተው ነይ ክፈቺ፣ ነይ ናይሽ፣ ነይ እንዲህ ያልክ እያሉ በቃ ልጆቹ በቃ እየጮሁ ነው አሁን ማለት ነው። ከእናታቸው የመጣው ለኢጃዛ ሄደው ነበር ጁማዓለታ ማለት ነው። እና ሰውየው ምን ለልጆቹ በቃ ምንም ሀጋ የለውም። ለሚስቱም እንደዚህ ሲያደርግ ነው በልጆቹ ምክንያት ነው ሚስቲቱ የሚወጣቸው። እና በቃ እኔ ለህይወቴ በጣም እሰጋለሁ ማለት ነው። በሰላም ሀገሬ የምፈልገው ሀገሬ መግባት ነው። እዚህ ጋር ፓስፖርት ያላሰራልኝም ቢቃውም አልሰራልኝም። በቃ ያለው ማንሽ ያለሽ እሱ ቤት ላይ ነገርኳት። አሁን ራሱ ሪከርድ አደረኩ እንዴት እንደሚወግሩት። ግን ሽርጣ ጋር ደውዬ የራስሽ ጉዳይ ብላኝ ዘጋችብኝ ማለት ነው መክተቧ። አንቺ ያለ ቪዛ ነሽ ያለሽ እሱ ጋር በቃ ቪዛ ብቻ ነው ያለው። እሱ ይጠይቅበታል። ምን አገባሽ አለች። እሷም በቃ ምን ላድርግ ልድረስ እዛት በቃ ምን በለው ነው የምትለው እጃችንን ትላለች እሷ። ስለዚህ በቃ ከዚህ አይበስም ብዬ ዝም ብዬ እየሰራሁ በነጭ ወረቀት ሀገር ይገባለሁ ብዬ ዝም ብዬ እየሰራሁ ነበር ማለት ነው። ግን በቃ ምንም ማድረግ አልቻልኩም። ሜዲካል አልወሰደሽም? ቆይ እስኪ አቁሚ የኔ እናት። ሜዲካል ምናምን አልሄድሽም? አልወሰደኝም። በቃ እኔ እወጣለሁ ብዬ ስለው ፎቶ አስነሳኝ። በራሱን የምጠይቅበት ምን አገባሽ አንቺ ስራ አይደል እንዴ መጣሽው? ወይስ ለመቀመጥ ነው ለመወዘፍ ነው ነውስ ምንድነው? ስራ አፈልጊም በቃ እየመጣችሁ እናንተ ሰው ማስቸገር ነው በቃ የምትለው ይሄ ነው። ምንም ሀቅ ስለሌላት በቃ እኛም መድረሻ ስናጣ በቃ ከሁን ቢሆኑ ደጉም ሰዎች ይቻላሉ እያልን ነበር። ግን የባስ መጣብኝ። ሚስት የለውም ይሄ ሰው። 3 ልጆች አሉ፣ ጎረምሳ ናቸው። በዛ ላይ እሱ በሽተኛ ነው። ቤቱ በጣም ይሸታል። በቃ ቲሸት ዙሊያ ምናምን ቀይሬ ከሆነ ለምን ቀይርሽ? በቃ እቃ የሆነ ነገር አንስቼ ተርቲብ ያደረኩኝ ነው ለምን ምን አገባሽ? እዚህ ጋር 2 ጣውላ ተወዝፎ እዚህ ጋር በቃ መሀል ላይ የሶፋ መሀል ፍራሽ ይነጥፋል። በቃ የማደርገው ነው የሚያሳጣው ማለት ነው። ግን እኔ ደግሞ እንደዛ ማድረግ አልችልም። እኔ ቤቱ ተዝረክርኮ ምናምን አያስችልም። እና በቃ ቲሸት ትንሽ ነፋው ማለት ነው። እሱ አጠገብ የለም። እንደዛውም ፈርቼ በር ምናምን ከፍቻለሁ ማለት ነው። ኦኬ ስሚ፣ ሲም ካርድ አለሽ? አሁን ይሄ ቴሌፎኑ ካርድ አለው መደወያ? እየደወልኩልሽ ነበር ግን ትናንትና ችግር አቁሚ፣ አዳምጪኝ። አሁን እኔ መደወያ ካርድ አለሽ አይደለ? ያው ወጤ ሞልታልኛለች። እሺ አሁን እህትሽ አናግራኝ ነበር። ያንቺን ቁጥር በአንቺ ቁጥር ወይም ለእህትሽን ንገሪያት። ቅድም የላከችው ላይ ያንቺን ቁጥር ትጨምርበት፣ ፓስፖርት ኮፒ ወይም አይዲ የሆነ ነገር ፓስፖርት ኮፒ ነው መሆን ያለበት። ፓስፖርት ኮፒ ላኪ። እሺ ሌላ ነኝ ማማ፣ እኔ ሌላ ነኝ ማሚ። አንቺ ነሽ እህትሽ ደውላ የነገረችኝ። እኔ እህቴ ያልደወለችልሽም፣ እህቴ ያልደወለችልሽም። አንቺ ራስሽ ወይም አንቺ ራስሽ ዋትስአፕ ላይ አልነገርሽኝም? ሪከርድ አድርጌልሻለሁ ዋትስአፕ ላይ ማለት ነው። ግን የሰውየውን ቁጥር አላኪ አላልኩሽም? ሴት ደውላ ነግራኛለች። እህትሽ ትሁን ጓደኛሽ አላውቅም። የደወለልሽ የለም? የኔ እሰኔ በቀር የደወለልሽ የለም? የደወለልሽ የለም?
አይ ግድ የለሽም ሰውየው ጋር ደወልሽ ሀይል ብልሽ ዋትስአፕ ላይ ሆኖ ነው እና ሃይ በይኝ እሺ ሰምቼዋለሁ እኔ አንቺን ሜሴጅ ወይም ሌላ ሰው ብሎኛል አብዱ መጥቶ ነበር አብዱ ናስኪ ያለው ብዬ ጣፍኩት እኔ ነኝ ማለት ማሚ ያልሽልሽ አዎ እኔ ነኝ እኮ ሜሴጅሽ ሰምቼ የለ እንደ አያስታውቅሽም ላንቺ ሰምተሻል ግን መልስ የለም አውሮ ራሱ መስደወል አሁን ምን እሺ ምንም ችግር የለም ፓስፖርት ኮፒ እና የሰውየውን ቁጥር ትልኪያለሽ ፓስፖርት አለኝ እንትኑ ማለት ነው ፎቶን ስጭፍጭ ይያለው ላኪው እሱን እሺ ከዛ በኋላ የሚደርስሽ ሜሴጅ አለ እሺ የሚመጣልሽ ሜሴጅ አለ ቁጥር ያለው ኤስኤምኤስ ላይ የሚመጣ አለ በማንኛውም ሰዓት አሁን ሆነ ጠዋት ቼክ አደርጋለሁ አሁን ካልተኛ አሁን ያደርግልሻል ካልሆነ ግን ጠዋትኛ እንከሳለን ስንከስ ቁጥር ይመጣልሻል የሚመጣልሽን ቁጥር ቶሎ ትልኪዋለሽ ወደኔ እሺ ኢንሻአላህ ስልክ እጅሽ ግን ምንድነው ስልክሽ ግን ከእጅሽ መውረድ የለበትም እሺ ያጀኔ ስራ ቆማለሁ እኮ በር ዘግቼ ቤት ነው ያለሁት እስከ 28 ድረስ ስራ እንዲያስነቂ ቀይ እንዲያስነቂ ያለ ማሽን ዛሬ ከፍቶ አጠበ ትናንት አሁን ለተገፍቱር ያስጠለኝን ራሴ ጧት ለሊት ተነስቼ አጠባ ሰጠው ግን ዛሬ ጧት ሁለት ጨርቅ ማሽን ያዞር ቆይ ኩሽና ገብቶ ነየሻይ ቃንጫለኝ አቀረብኩለት ውጭ አለኝ ወጣው ሁሉ ልጆቹ ናቸው በቃ ከናታቸው ቢመተው ነሺ ነይ እንዲህ አርቂ ቆሽሾ ቤቱ ይያሉ አትውጪ ከክፍልሽ በቃ ቆልፈሽ ቁጥር ክፍል ውስጥ ምክንያቱም ይገለኛል ህይወት ይፈራለሁ ማንንም አይገልሽም የማይገልሽ አንቺ ብሎ ሳይሆን ለራሱ ሲል አይገልሽም ዝም ብለሽ የሌለ ነገር ጭንቅላትሽ ውስጥ ፈጥረሽ ራስሽን አትረብሺ ቢገልሽ ይጠየቃል ቢገልሽ ይታሰራል ላለመታሰር ላለመጠየቅ ልጆቹን ለማሳደግ ሲል አይነካሽም እሺ አሁን እኮ በር በመስኮት በዚህ እየዘለሉ ምን አላላቸውም ሰውየው ዝም ምን ያለው እብድናት ይላል ብቻ ሰውየው ጮሁ ማለት ነው ግን እንደዚህ ችግሩ ይሄ ነው እንዴት ነው እኮ ቤት ውስጥ ነው አሁን እሱ ቤት ውስጥ ነው ያለው ዲላላይቱን ስደውል ስልክ ያነሳልኝም ሹርጣ ጋር ደውዬ ምን አገባኝ እኔ ራስ ጉዳይ ብላ ዘጋችኝ አሁን ነው ሰውየው ግን ቤት ውስጥ ነው ወይ ቤት ውስጥ ነው ያለው እሺ አሁን በላክሽበት እስኪ ቁጥሩን ላኪ እሺ ምንሽ ናት ስትባይ አክስቴ ናት ነው የምትይው እሺ ኢንሻአላህ እንት ጊዜሽ ነው እዛ ቤት ውስጥ እዚህ ቤት አመት ከ3 ወር አሁን 4ኛ ወሬን ይዣለሁ 7 ወር ነው የቀረኝ ዙሮ ማለት ነው ልጨርስ ይሄ ቢዛ ምንም አልተሰራልኝም ፓስፖርቴንም ኤክስፐርት አድርጎታል ውጪ ቢልሽ መውጣት የለም እሺ በጣም ለምን ብዬ ነው ልጅቷ ማትልም ግን ቁጥር ላኪሽ እሺ ሎኬሽንም ላኪ ያው እንግዲህ ህዝቡ ስላለ ነው ሳሪ ምንድነው እንደዚህ በቃ የምታስቀኘው ሰውን አብዱባይ ትገቢያለሽ ተረጋጊሽ አስወጥቶሽ ከሆነ ይኸው ጎበስ ላከች አስቀድማ ሎኬሽኑን ጀግኒት ኢንሻአላህ ለሎኬሽን የሚያደርስ ነገር አይምጣብን ነያ ስምሽ ማን እሺ ስምሽን ላኪ ቆይ በዚህ ወደሽ ስምሽ ማን ነው እሺ ፓስፖርት ኮፒሽንም ላኪው እንግዲህ አላህ ይስጥር ልቡን ያራራላት አለ መዘርጊያ አጣሁ እንዲ ተሽሞንሙኖ መቀመጥ የለም አንዷ በዝ ትገትትሽ አንዷ በዝ ስገትትሽ አንዱ ስኒውን ሲደፋ አላህ ዋንደው በልጅ አላህ ያንጫጫሽ አላሁም መሰል አሜን ከውስጤ ነው አላህ ያርግልሽ የኔ ወርቅ የሚወድሽ ሁላ የመዳም ቅመም ዳይመንዶቹ በእነሱ ሁላ ሩህ ይሁንበት በሚወድሽም በሚጠላሽም ደስታሽ ሙሉ ይሁንልኝ የኔ ማር ደሞ ታውቂያለሽ እኔ ሞልዶ መንታ ነው ልንገርሽ እሰይ እንዳሰራርሽ ነው አዎ መንታ ነው ሄሎ الو السلام عليكم سلام اخوي بنت اختي موجودة عندك اسمها حليمة ايه شو فيها؟ ما اعرف شو فيها تقول عندها مشكلة في شيء؟ ما في شيء بس هي داخل الغرفة انا قلت لها لا تشتغلي
انزين بس هنا شيكنا في السيستم ما في شيء، بيانات مالها مو موجود. يعني كيف؟ انت سويت لها فيزا؟ لا ما سويت. سنتين يعني سنة او شيء هالسا بدون فيزا؟ شو تبي انت الحين؟ انا ابا حليمة. تكلمينها؟ ابا اكلمها وابا استلمها منك يعني ويا كانسليشن وجوازها. لو انت ما تباها مو مشكلة. زين. متى ان شاء الله؟ انا عادي عندي باكر بي عندك. زين تعالي. انت من مكتب ولا من شو؟ من وين انت؟ انا عندي مكتب وفوق هذا هي بنت اختي. زين خلاص. باكر امر عليكم ان شاء الله اكلمك. جيليها لكن اوراق وهذا انا بسوي يوم الخميس. خلاص يوم تخلص بشلها واحد مرة، خلص اوراقها وبستلمها ان شاء الله. يعني انت ما تبغين تودينها؟ هي ما تبغي تسافر؟ ما تبغى تسافر؟ وين بتسافر اخوي؟ امس تقول ابغى اسافر. لأنها خايفة من مشاكل، هي خايفة من مشاكل عشان شي. الحمد لله ما في مشاكل الحمد لله. لا تعرف هي مو ببيتها في بلاد الناس، ويوم يصير ضرابة وهذا يخوف اخوي. بنت صغيرة انت لا تخافين، هذا ولد مالنا يا دق الباب عليها، دق الباب عشان هي تنظف غرفة. يعني هي خايفة تصير تسارق يعني. انت ليش ما تخلينها تشتغل؟ المشكلة انت قلت ما تباها صح؟ انا اقولها شغلي مخك شويه، يعني عطر انا اشتريت عطر قيمته 2000 درهم. زين ترشين البيت كامل داخل. يعني اول مره نقول ما تعرف، ثاني مره بعد ثالث مره كل يوم نكلمك كل يوم. شغلي مخك شويه بس. نحن ما نبغي شيء، نحن اصلا في البيت ما في حد، حتى مدام في البيت ما شيء. قالت هي تعرفين بس اولاد 3 صغار وانا ما في شيء. اولاد هذول ما يتغدون من البيت، يتغدون من المطعم. طلبات هي عندهم كل يوم. هي تعرف هي بس تسوي غدا حقي انا شويه بس دجاجه ما بس هي خايفة عشان شي خايفة. انا اقول لك انت تبغين حقها الخير، يعني اذا انت تحبينها قولي لها قومي اشتغلي. بس الحين كيف عشان نعطيها راتب يومي راتب نعطيها راتب. مو مشكلة، انت عدل اوراقها وانا بكلمها. بعدل اوراقها بس لازم الحين تقوم. الحين اولاد اليوم وين ينامون؟ الفراش كله، الغرفه كله وسخ. ما مشكلة، الحين بتطلع وبترتب كل شيء. لان الحين انا بصور لك الغرفه. شوفي انت غرفه هذا زين، واحد يجلس داخل غرفه كذي. يعني الحين الشاي قهوه من 3 يوم فوق طاوله، شاي وقهوه. انت قلت لها لا تشتغلي عشان شاي. ما علي، انا بكلمها. لان انا كنت زعلان شويه، عصبت شويه لان انا مريض زين، وفيني صدري يعور وكحه وهذا، وهي ترش عطر حساسيه انا ما اقدر. ايه ما علي اخوي، الحين انا بتصل فيها بكلمها. هي بسرعه تزعل، بسرعه كلمه بسيطه تزعل. ما معلش زين، انا الحين بكلمها مو مشكله. بتقوم بتشتغل بتسوي كل شيء، بس انت عدل اوراقها عشان هي تكون مرتاحه. فهمت؟ اكيد ان شاء الله، اوعدك انا ان شاء الله يوم الخميس ان شاء الله. اوكي شكرا اخوي. عفوا شكرا. የሁለት ሺህ ድርሃም ሽቶ ነስንሳለት ነው ቤት ውስጥ እና አይጩህ ነው አይጩህ። አሁን ቆይ ወረቀቷ እስኪተስተካከል ጸባዩን ታሳምር። ለማንኛውም እስኪ ሳርዬ አታጸዳም እንዴ ሽቶ ከምትነፋ? እንግዲህ ቪዛ